ለምሳሌ መስከረም 17ን ውሰዱ። ምን ክስተት አለ? መስከረም 17 1909 ልጅ ኢያሱ ሙስሊም ስለሆነ ስልጣን አይገባውም ብሎ በመፈንቅለ መንግስት ያወረዱበት ነው። ያየ ሰው ያሉት ከነሱ ይገርማል። ሺምላስ ነው። ሺምላስ ወይም ሺአፍርስ በኢህአዴግ ጊዜ አሉ። እንግዲህ እንዳልኳችሁ የኢህአዴግ ዘመንን ያላቀውም እዚህ ጋር ቅድም ዛሜ ነው ምናምን እያለ የሚጽፍልኝ ሰው ነበርና አይቲን ዛሜ ራዲዮ ፕሮግራም ነው ሲባል ሰምቻለሁ። በኢህአዴግ ዘመን እየሰለለ በውሃ የሚጣላ ህዝብ በሶማሌ በአማራና በትግራይ ከ3 ትሪሊየን ኪዩቢክ ፊት በላይ ነዳጅ እንዳለ ይታወቃል። ጥሎብን ጦርነት እንወዳለን፣ ጭር ሲል አንወድም። በአገር ልጅ ላይ ሽማግሌ እንጂ ጦር አይላክም። ከተገንጥሎ አምስተኛነት በአብሮነት አንደኛነትን መረጡ። ጥበብ በዚህ ነው። ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? አጠር ባለ ዝግጅት መጣሁ። ተከታተሉኝ ዘንድ ጋበዝኩኝ። 2 ጠንክር ያሉ ሀሳቦች አሉኝ። ተከታተሉኝ ዘንድ በድጋሚ እየጋበዝኩ ላይክ በማድረግ ጀምሩ። ከያየ ሰውን ጀምር። ያየ ሰው እንዴት ከሰዋለች እችኛዋ? ያየ ሰው ሽመልስ መጣና እንግዲህ አስቡት። እኔ ያየ ሰው የሚባለውን ሰው መቼም ያየ ሰው ያሉት ከነሱ ይገርማል። ሺምላስ ነው። ሺምላስ ወይም ሺአፍርስ በኢህአዴግ ጊዜ አሉ። እንግዲህ እንዳልኳችሁ የኢህአዴግ ዘመንን ያላቀውም እዚህ ጋር ቅድም ዛሜ ነው ምናምን እያለ የሚጽፍልኝ ሰው ነበርና አይቲን ዛሜ ራዲዮ ፕሮግራም ነው ሲባል ሰምቻለሁ። በኢህአዴግ ዘመን እየሰለለ ጌታቸው አሰፋ ለሚባለው ኢንፎርሜሽን የሚያቀርብ ነበረው። ያ ሁሉ የሰማያዊ ጥሰት የሚባለው እነከሌ ታሰሩ፣ እነከሌ ተገደሉ፣ እነከሌ ቶርቸር ተደረጉ የሚባሉት ማን ነበር ያንን የሚያቀርቡ? ያንን ሁሉ ህዝብ ላይ ሁሉ መከራና መዓት እንዲፈስ ለደህንነት የሚያቀርብ የነበረው ትላንትናም የሚዲያና የስለላ ምናምን ይዞ ብዙ ህዝብን ያስጨፈጭፍ ነበረ። ያንን በማድረጉ ደግሞ ከሜቴክና ከኤፈርት በሚሊየን የሚቆጠር ባጀት በየዓመቱ ነበረው። በሚሊየን የሚቆጠር ከሜቴክ ብቻ ወደ 30 ሚሊዮን በዓመት ይከፈለው ነበር አሉ። ከነ ኤፈርት በሚሊየን የሚቆጠር ገንዘብ ይከፈለው ነበር። ብርን ያልብ ነበር። የሰውን ደም እየሸጠ በሰዎች ላይ የውሸት ክስ እየመሰረተ እየሰለለ ህዝብን እያስጨፈጨፈ ህዝብን እያሳረደ በተጋሩ ጀርባ ላይ ተጠንጥሎ ነገሩ የነሱ ጥፋት ነው። እንደዚህ ያለ ተራ ወሮ በላ ተራ ዱርዬ ያላስጨፈጨፈው ያላስገደለው ያላሳረደው ሰው የለም። እንግዲህ ምንድነው እሱ ያየ ሰው እንዴት ነው ቀማምሳል ወይ ነው እያለች ያለችው? ያው በልታል ነው። በእርግጥ ያው ማይካድ ሀቅ እንዳለ ያው በወቅቱ ለነበረው መንግስት ትደግፍ እንደነበረ አሁን ድረስ ይታወቃል። እንግዲህ ያው ጋዜጠኞች ሲሆን ለህዝብ በፍትሃዊና እኩልነት ማገልገል ነበረባቸው። ያው አንድ ፓርቲ መደገፍ ያለ ነው። አሁን ላይም አሉ እንደዛ ምን አብዛኛው እንደዛ አይደለም፣ ምንም የማይካድ ነውና ስለዚህ ያው እንደ ዘመኑ እንደየመንግስቱ የሚፈሱ ናቸው ጋዜጠኞች። እና አሁን ላይ ደግሞ ያየ ሰው ይሄኛውን ተቃውሞ የኛው መንግስት ተቃውሞ ያው የድሮ መንግስት አልፎ ቢሆን ወረፍ የሚያደርግ ነው። እኔ እሱ አይደለም ያው የማይበላ የለም። አሁንም ነፍ የሚበላ አለ፣ ምንም ይታወቃል። እሱ ሳይሆን ምንም የማንክደው አንድ ሀቅ አለ። ያየ ሰው በጣም አማርኛ ለሚችል ወይም ደግሞ አማርኛ ቋንቋ ለሆነ ምናልባት የሚገልጽበት ቃላቶቹ አንድን ነገር ክፉም ይሁን መጥፎ እጅግ በጣም በተመረጡ ቃላት በተመረጡ አረፍተ ነገር ምናልባት እጅግ በሚያስደምም መልኩ እንደሚገልጽ እና ለዚህም የጋዜጠኝነት የውሃ ልክ በተለይ ባዘጋገቡ ፖለቲካውን አይደለም እኔ እያልኩ ፖለቲካው ሌላ አጀንዳ ነው። እኔ ስለ አቀራረቡ ነው እያልኩ ያለሁት። በደንብ ይገልጻል፣ በደንብ ያቀርባል። ማንክደው ሀቅ ነው። ክፉ እንዳለ ክፉን ወይም ደግሞ ክፉ ብሎ የሚታሰበውን እንርሳውና ግን አቀራረቡ እኔ ማለት ልክ የሚያነባቸው ዜናዎች የሚዘግባቸው ዘገባዎች ዶክመንተሪ ሊሆኑ ይችላሉ፣ ፖለቲካዊ ይዘት ያላቸው ምንም አይነት ይሆኑ ግን በጣም ኩል ብለው የሚወርዱ እንደሆኑ ነው መረዳው። እንግዲህ ለማንኛቸውም እኔ ስለዛ ነው መናገር የፈለኩት እንጂ ያው ስለሚበላው አይደለም። የሚበላው በልቶም ከሆነ
በልቻለሁ ቢለን ደስ ይለናል። ቢያንስ ወደዚህ ወደ ሁለተኛው ቪዲዮ ልግባ። እንግዲህ ጠንከር ያለ ነው ይሄኛው ሐሳብ። በመጀመሪያ ግን እጅግ ለማከብራቸው ለሚያከብሩኝ ለሙስሊም ወንድሞቼ፣ ጎረቤቶቼ፣ እህቶቼ ብዙዎች በጣም በፍቅር ለምንኖረው እዚህ ጋር ይህንን ነገር ሳቀርብ ከአክራሪነት፣ ከጽንፈኝነት፣ ከአድሏዊነት ነፃ በሆነ መልኩ ነገር ግን አስተምሮትን ነው እኔ እያልኩ ያለሁት ለመናገር የምፈልገው እና በዚህ እንድትረዱኝ አደራላለሁ። እንግዲህ በጣም የምንከባበር በጣም የምንዋደድ ዶክተር ብዬ ማለት መጥቀስ እችላለሁ። በጣም አይሆፕ በደንብ ትረዱኝ ያላችሁ መምህራኖቼ፣ ተማሪዎቼ ሁላችሁም እንደምትረዱኝ እርግጠኛ ነኝ። እኔ እዚህ ጋር እንደዚህ አይነት ነገር የማቀርበው ካለኝ የሀገር ሰላም እንዲሆንና የሃይማኖቶች ተቻችሎ የመኖር በአንድ ላይ በጣም በተለይ ይህች ሀገር ተምሳሌት ናት በሃይማኖቶች ተቻችሎ የመኖር። ስለዚህ ከዛ ጽኑ ፍላጎት አንጻር እንጂ ወይ ሌላ ጽንፍ ይዤ አድሏዊነት ተሞልቼ እንዳልሆነ በደንብ እንድትረዱኝ እፈልጋለሁ ፕሊስ እና በዚህ እንድትረዱኝ። ነገር ግን ምንድነው እሱ እየተባለ ያለው? ክፉ የሚነገር መልካም የሚነገር ምንድነው እሱ? ወይ መልካም ቢነገር እሰየው ሁል ጊዜ፣ ክፉ ከተነገረ ግን ክፉ ነውና ይሄ በዚህ ነው ህዝብ የሚረዳው። ስለዚህ እንዲህ መስተካከል አለበት ብሎ ያው ሐሳብ ማቅረብ ነው። እንደ ሐሳብ ያው ትንሽም ብትሆን እናቀርባለን እና እንደ ሐሳብ ማለት እና ለሀገር ሰላም ተቻችሎ ለማደግ ለመበልጸግ እንደዚህ ስንናቆር አንዴ በሃይማኖት አንዴ በፖለቲካ አሁን በፖለቲካው በምኑ የምንናቆርበት በብሔር በቂያችን ነው። ሌላ የሃይማኖት ነቆራ ምናምን ሌላ ውጥንቅጥ ውስጥ መግባት አያስፈልግንም። ስለዚህ ያ ነገር እንዳይመጣ ካለኝ ጽኑ ፍላጎት ነው። በእርግጥ እየሆነ ያለው በአሁን ላይ ምንም የምናየው ነገር ነው። ኤክስፒሪየንስ ያደረግነው ነው። ፐርሰናሊ ኤክስፒሪየንስ ያደረግነው ነገር አለ። በተለይ በሃይማኖት ዙሪያ የት ከተባለ ምናልባት ጊዜው ራቅ ሊል ይችላል ወደኋላ። ስለዚህ ያ ነገር እንዳይሆን አሁንም እየሆነ ያለ ነገር ስላለ ያ ነገር እንዳይሆን ሀገሪቷ ሰላም ርቋታል። ስለዚህ ሰላም እንድትሆን ካለኝ ጽኑ ፍላጎት እንጂ በሌላ ነገር እንዳትረዱኝ አደራላለሁ። ስለዚህ መጀመሪያ እናዳምጠው። እኚህ የሙስሊም ኡስታዝ ናቸው እንግዲህ ንግግሩን እያቀረቡ ያሉት። እኔ የተረዳሁበት አንግል አለ፣ እሳቸው ደግሞ ያስተማሩበት አንግል ሊኖር ይችላል። ለማንኛቸውም ግን እኔ በዚህ አጭር ቪዲዮ የተረዳሁትን ነገር እና ሌላኛው ደግሞ አንድ ኢትዮጵያዊ ምሁር ያሉትን ነገር በማነጻጸር ለማቅረብ ነው የፈለኩት። ስለዚህ ይህ አድሏዊነት ወይንም ደግሞ ጽንፍ የረገጠ ነገር አክራሪነትም አይደለም። ሰላምን አጥብቆ ከመሻት ፍቅርን፣ አንድነትን፣ ተቻችሎ የመኖርን ፍላጎት ነው እንጂ በሌላ ነገር እንድትረዱኝ አልፈልግም እንዲህ አይነት ቪዲዮዎች ስሰራ በአጠቃላይ። ስለዚህ መጀመሪያ ቪዲዮን እንስማው። ኢትዮጵያውያን ሙስሊሞች ጋር ተያይዘው በመስከረም ወር ውስጥ እስቲ የምታስታውሱት ንገሩኝ። በመስከረም ወር ሙስሊሞች ጋር ተያይዞ ይሄ ተፈጠረ አላችሁ? ያለው ሰው እስቲ እጁን አውጣና በመስከረም ውስጥ የኢትዮጵያ ሙስሊሞች ጋር ተያይዞ ይሄ ነው የተፈጠረው። የለም። ጥቅምት ቀጥሉ። የለም። አየር ላይ መጽሐፍ ላይ ነበብን፣ በዛው ነው የቀረው። መለስ ብለን ታሪክን ቀናቶችን አንስተን ሰዎች በየዓመቱ ስለሚለዋወጡና ስለሚመጡ ቀናቶቹ እየደጋገምን በየዓመቱ በተለያየ መልኩ መነገርና ማንኳኳት ካልተቻለ በሰው ሕሊና ላይ መታተም አይችልም፣ ትውስታ መሆን አይችልም። ለምሳሌ መስከረም 17ን ውሰዱ። ምን ክስተት አለ? መስከረም 17 1909 ልጅ ኢያሱ ሙስሊም ስለሆነ ስልጣን አይገባውም ብሎ በመፈንቅለ መንግስት ያወረዱበት ነው። ይሄን ክስተት በየዓመቱ መስከረም ሲመጣ አንስተን ዛሬ ሙስሊም ሂጃብ የለበሱ ሴቶች ስልጣን ላይ ወጡ፣ ለምን ሙስሊም ብለው የሚሉትን አንገት ማስደፋትና እኩልነትን እንዲቀበሉ የምናደርገው ያን የሰሩትን በደል አስታውሰን በደል ነው ብለው ተስማምተው የወደፊቷ ኢትዮጵያ የዛሬዋ ኢትዮጵያ ሁሉንም ኢንክሉሲቭ በሆነ መልኩ እንዲቀበል ስናደርግ
መስከረም ላይ አንድ ክስተት ልጨምርላችሁ። አጼዎች ሲባል ብዙ ጊዜ ጭቆና፣ በደል ያደረሱ ብቻ ነው። መስከረም 30 1401 ኢትዮጵያውያን ሙስሊሞች ለ20 ዓመታት ሙስሊሞችን ሲበድል ሲጨቁን የነበረው አጼ ዳዊትን አንገት ቀልተው ያሸነፉበት የድል ታሪክ ነው። ይሄን በቀኑና በክስተቱ አንስተን ካልነገርን መስከረም ሲመጣ አስታውሰን ይሄን ሚሞራይዝ ካልተደረገ እንዴት ነው ታሪክ የሚሆነው? የካቲት 4 ፊት ለፊታችን ነው። ኢማሙ አህመድ ድል ያደረገበት ታሪክ እናስታውሰዋለን። ይመጣል። ሚያዝያ 12 ሂዱ። ያን የመሰለ ታሪካዊ ሰላማዊ ሰልፍ አለን፣ ውሰዱ። ታህሳስ 29 ቀን የጨለንቆ ታሪክ ስንቶቻችን ዘንድ አለ? በወራት ውስጥ የኔን መጽሐፍ ያነበባችሁትም ጨምሮ ወደ ኋላ ተመለሱና ድጋሚ አንብቡ። ቀናቶችን ሰብስቡና በቀንና በወር እስቲ ያውጡ። አርቲስቶችም ሌሎችም በዚህ መልኩ ካልተሰራ ታሪክ በሰው ትውስታ ውስጥ አይመጣም። መጽሐፍ ላይ ያለውም ይረሳል። ስንትም ጻፉ፣ ፎክራችሁ ትሄዳላችሁ፣ ከዛ በኋላ ተረስተዋል። ታሪክን በሰው ትውስታ ላይ ካልጻፍን ታሪክ ያለፈ ክስተት ብቻ። እንግዲህ እንዲህ አይነት ነገሮች መጀመሪያ እኔ ወደፊት እንሂድ ነው የምለው። ወደ ኋላ እንሂድ፣ ወደፊት እንሂድ፣ ወደፊት እንሂድ፣ እንጓዝ፣ እንበልጽግ፣ እንደግ። ጽንፍ ይዘን በዝን ሰዓት እንዲህ ሆኗል፣ እንዲህ ታሪክን ወደ ኋላ እያስታወሰን አንተ እንዲበድልኸኛል፣ እንዲህ ነገር አድርገብኛል ካልንማ አንኗኗርም። ምንም ይሄ የማይካድ ሀቅ ነው። ስለዚህ እንዲበድልሃልና ዛሬ እንደዚህ ላድርግ ሳይሆን መባል ያለበት በደል ነበረ። ስለዚህ ወይል አሁን ላይ ሌላ ዘመን ነው አልፏል። ያ ዘመን ሌላ ነው፣ ይሄ ዘመን ሌላ ትውልድ ነው ያለበት። ስለዚህ እንቀጥል በሰላም በፍቅር ነው እንጂ ለምሳሌ ኡስታዙ ያሉት ምንድነው? የማን ነው የአህመድ ግራኝ የእሳቸውን እንደ ድል ቆጠሩ። የአፄ ዳዊት መስዋዕት እንደ ድል ቆጠሩ። እንዴ ክርስቲያኖችን መጨፍጨፍ ድል ነው እንዴ? እንደዛ ከሆነ ታሪክ ይበላሻል፣ ነጋችን ይበላሻል። ስለዚህ ይህ ለምን ይሆናል? ወደፊት እንሂድ ነው፣ ወደኋላ እንሂድ፣ ወደፊት ይሻለናል ነው። ይህ ነገር በቂማችንን ይዘን እንዴት ሰው ቂምን ለትውልድ ያስተምራል? እኛ ክርስቲያኖች እናስታውሳለን። በ15ኛው በ16ኛው ክፍለ ዘመን አህመድ ግራኝ ክርስቲያኖችን ጨፍጭፏል። ለምን የቅርቡን ጨለንቆ ብሎ የጠቀሰው ጨለንቆ ላይም ክርስቲያኖች ተጨፍጭፈዋል። ምንም ይሄ እኮ አሁንም አርሲ ላይ እኔ በነበርኩበት ዘመን እኮ ራሱ ብዙ ነገር ሆኗል አርሲ ላይ። ስለዚህ ክፉን አናንሳ፣ መልካም ነገር በተለይ እናንተ ከላይ ያላችሁ የኦርቶዶክስ አባቶችም የሙስሊም አባቶችም ኡስታዞችም ይሄንን ነገር ባታጋግሉት ሀገሪቷ ሰላም ትሻለች። ወደፊት እንሂድ። ይሄ ነገር መገዳደሉ ይቅር፣ ሌላ ጦርነት አይምጣ። ሰው መስበክ ያለበት ሰላምን ነው እንጂ ቂምን አይደለም ለትውልድ መስበክ ያለበት። እንዴት ለትውልድ ቂም? በዚህ ሰዓት በዚህ ጊዜ እንደዚህ ነበር፣ እንደዚህ ያዝ፣ አስታውስ፣ እንዲህ ተደርገሃል፣ አስታውስ። እንዴት እንደዚህ ይሰበካል? ይሄ ወዴት የት ድረስ ያስኬደናል? እነርሳውና ሌላ ትውልድ ነው ያለው። ይሄ ትውልድ ለመኖር እድል ይሰጠው ነው እንጂ ትላንት በሰሩት አጼዎቹ እንደዛ አድርገዋል። የአጼዎቹ ዘመን ሌላ ነው። እሱም ነው እያባላን ያለው ነው አሁን ለፖለቲካው ተርፎ። አሁን ደግሞ በሃይማኖቱ ሊመጣ ነው እና የአጼዎቹ ስራ።
ስለዚህ ወደፊት ለልጅ ልጆቻችን የምትቀር ሀገርን ለማውረስ ከተፈለገ እንዲህ አይነት ነገር እንዲህ ለህዝብ ለትውልዱ ሊሰበክለት አይገባም ባይ ይልቁንም መሰበክ ከነበረበት በእውቀት በማስተዋል በጥበብ በልምድ የዳበረ እጅግ በጣም የመሰጠኝ ይህ ምሁር ሰው ያቀረበው ነው። ስሙት። ነዳጅ ላይ ቆሞ በውሃ የሚጣላ ህዝብ በሶማሌ በአማራና በትግራይ ከ3 ትሪሊየን ኪዩቢክ ፊት በላይ ነዳጅ እንዳለ ይታወቃል። ጥሎብን ጦርነት እንወዳለን፣ ጭር ሲል አንወድም። በአገር ልጅ ላይ ሽማግሌ እንጂ ጦር አይላክም። ከተገንጥሎ 5ኛነት በአብሮነት 1ኛነትን መረጡ። ጥበብ በዚህ ነው። እንደምን አመሻችሁ። በዚህ ታላቅ ጉባኤ እንድናገር እድል ስለሰጣችሁኝ እግዚአብሔር ይስጥልኝ እላለሁ። ሳምሶን እባላለሁ። በመርካቶ አካባቢ ለኑሮ በማትመች መንደር በብዙ መጨናነቅ ያደግኩ ታናሽ ሰው ነኝ። የፈጣሪ ፈቃድ ሆኖ 4 ትምህርቶችን ተምሬያለሁ። 2 ማስትሬት፣ 2 ዶክትሬት፣ 2 በሕክምና፣ 2 በስነ መለኮት፣ 2 በኢትዮጵያ፣ 2 በእንግሊዝ ሀገር። ከስራና ከትምህርት ጋር በተያያዘ በ13 የተለያዩ ሀገራት ነበርኩ። ከፊሉ በአፍሪካ፣ ከፊሉ በምዕራቡ። በአገሬ ከአንድ ክልል ውጪ በሁሉም ክልሎች ከጥናትና ከስራ ጋር በተያያዘ ሰፊ ጊዜ አሳልፌያለሁ። ይህንን ሁሉ የምለው የምናገርበት ሐሳብ መነሻ ከህይወቴ ተሞክሮ በዋናነት ስለሚሆን ነው። በዚህ ሁሉ የደረስኩበት መደምደሚያ የንግግሬም ዋና ርዕስ ኢትዮጵያ ትልቅም ትንሽም ናት የሚል ነው። ሰፊ፣ ብዙ ታሪክ፣ ብዙ ውበት፣ እምቅ ሀብት ያለባት እጹብ ድንቅ ምድር፣ በሌላ ጎኗ ደግሞ ከሰው ሰራሽ ወይንም ከአቅም በታች በሆኑ ምክንያቶች ብዙ ስብራት ያገኛት ከነፈተናዋ ኢትዮጵያዊ በመሆኔ እጅግ ደስተኛ ነኝ። የኖህ የልጅ ልጅ ኩሽ በቀይ ባህር ድንበር በአሁኗም ኢትዮጵያ ዘሮቹ ይኖሩ እንደነበረ ኩሽ ኢትዮጲስ የሚባል ልጅ እንደወለደ ከዚያም በመነሳት አገሪቱ ኢትዮጵያ ተብላ እንደምትጠራ ጥንታዊ የታሪክ መዛግብት ይናገራሉ። የዛሬ 1000 ዓመት ወይንም የ2ኛው ሚሊኒየም መግቢያ ላይ እቺ ታላቅ ሀገር በዓለም ከሰለጠኑ ባለጠጎች ተርታ ትመደብ ነበር። አገሬ ኢትዮጵያ ሰፊ ነች። 1.1 ሚሊዮን ስኩዌር ኪሎ ሜትር እንደምትሆን ይገመታል። ይህ ማለት የታላቋን እንግሊዝ 5 እጥፍ፣ የፈረንሳይን 2 እጥፍ፣ የስዊዘርላንድን 27 እጥፍ፣ የእስራኤልን ደግሞ 50 እጥፍ ታክላለች። አገሬ ከልዩ ልዩ ጦርነቶች ከሌሎች ብልጠቶችና ከኛ ስንፍናዎች ጋር በተያያዘ አያሌ መሬቶቿን ወደብና ደሴቶቿን አጥታለች። ከመልካም አስተዳደር እጦት ተቻችሎ የመኖር ክህሎት አንሶን ለፈርጀ ብዙ ፈተና ተዳርገናል። የተባበሩት መንግስታት ላለፉት 30 ዓመታት በየዓመቱ የአገራትን የእድገት ደረጃ ያወጣል። ሂውማን ዴቨሎፕመንት ኢንዴክስ ይባላል። በአማካኝ የዛ አገር ሰዎች ምን ያህል እድሜ ይኖራሉ፣ የትምህርትና የኑሮ ሁኔታቸው ምን ይመስላል በሚል መስፈርት
በቅርቡ በጥናቱ ከተካተቱት ከ191 አገሮች አገሬ ኢትዮጵያ 175ኛ ወይም ከመጨረሻው 16ኛ የመጨረሻ ድሃ ከተባሉት ተርታ ተመድባለች። ይሄ እግዚአብሔርም ሰይጣንም ኃጢአታችንም ያመጣው ሳይሆን ስንፍናን ዘርተን ያጨድነው ክፉ ዘር ነው። አገራችን ለምነች ሲሶ ያህሉ የኢትዮጵያ ምድር ለእርሻ ሊውል የሚችል ለም እንደሆነ ባለሙያዎች ይመሰክራሉ። እነሱንም ማጠጣት የሚችሉ በቂ ወንዞች አሉን። ግን አርሰን መጠቀም የቻልነው ከዚያ ውስጥ ከግማሽ በታች ወይንም 42% ያህል ነው። ያውም በባህላዊ አስተራረስ በዓመት አንዴ ዝናብ ጠብቀን። አንድ ወዳጄ ስለ ጋምቤላ ምድር ለምነት ሲናገር አንድን ሰው በአውሮፕላን ጋምቤላ እርሻ ላይ ብጥለው ከጥቂት ጊዜ በኋላ በቅሎ 3 ሆኖ ታገኘዋለህ አለኝ። አገሬ ለምነች። በሶማሌ በአማራና በትግራይ ከ3 ትሪሊየን ኪዩቢክ ፊት በላይ ነዳጅ እንዳለ ይታወቃል። አንዳንዱ ከ40 ዓመት በፊት ጀምሮ የሚታወቅ ነው። ግን እስከ ዛሬ በውጭና በውስጥ ፈተናዎች ምክንያት መጠቀም አልቻለም። እንዲሁ በየክልሉ መጠቀም ያልቻልናቸው ብዙ እምቅ ሀብቶች አሉን። እንደ ምሳሌ ብዙዎቻችን ስለማናቃት ስለ ሶማሌ ክልል ልናገር። ከጥቂት ዓመታት በፊት ለአንድ ሕክምና ጥናት ሶማሌ ክልል ወደ 2000 ኪሎ ሜትር በመኪና ዞር ያለው ደምሆኑ እነኚህ በትሪሊየን ኪዩቢክ ፊት የተፈጥሮ ጋዝና ነዳጅ ላይ የሚመላለሱ የሶማሌ ልጆች ሕይወታቸው ምን ይመስላል? 24 ሰዓት የኤሌክትሪክ አቅርቦት ያላቸው 2 ከተማዎች ብቻ ነበሩ። አስፋልት መንገድ ያላቸው 2 ብቻ ነበሩ ከከተማዎቹ መሃል ውጪ። የጤና፣ የትምህርት፣ የመሰረታዊ መገልገያ አቅርቦት እጅግ አናሳ ነው። ከፍተኛ የውሃ እጥረትና የጸጥታም ችግር በክልሉ አይቻለሁ። አንድ ወዳጄ የውሃ ባለሙያ ነው። ኢትዮጵያ ውስጥ ከፍተኛ የውሃ ክምችት ያለው ሶማሌ ነው። እንደውም ድሮ ባህር ሳትሆን አትቀርም ሰርጎ ነው የሚያወጣ አቅም ጠፍቶ እንጂ አለ። ለጥናት ወደ ተመረጠው ወደ አንድ ወረዳ ሲሄድ የወረዳው ሕዝብ ዕቃውን በገመል ጭኖ ወደ ሌላ አካባቢ ለመሰደድ በዝግጅት ላይ ነበር። የት ነው የሚሄዱት ብዬ ጠየቅኩ። ከፍተኛ የውሃ እጥረት ስላለ ይህን ያህል ቀን ከተጓዙ በኋላ ሰው ሰራሽ ኩሬ ያለች እዛ ጋር ይደርሳሉ። ግን የዛ ወረዳ ሰዎች ደግሞ እቺን ውሃ ሊሻሙን መጡ ብለው ለጦርነት ይጠብቋቸዋል። ውጊያ ገጥመው ያሸነፈ ጠጥቶ ሕይወቱን ያተርፋል አሉኝ። ነዳጅ ላይ ቆሞ በውሃ የሚጣላ ሕዝብ። ወደ ሌላ የሶማሌ ክልል ሳቀና እያንዳንዱ አንዳንድ መኪና የሚያህል በሺዎች የሚቆጠሩ ታላላቅ አለቶች እርስ በእርስ ተነባርበው በግራና በቀኝ በመሃል መተላለፊያ ያለው ድንቅ የቱሪስት መስህብ ባቢሌ ደረስኩ። የባቢሌን ውበት ለማድነቅ ግን አልታደልኩም። በአንዱ ቋጠኝ ጀርባ የሶማሌ ልዩ ኃይል፣ በዚህኛው የኦሮሚያ ታጣቂዎች በታላቅ ጦርነት ላይ ነበሩ። እንግዲህ ሙሉን ብትሰሙት በጣም ትገረማላችሁ። እጅግ የሚደንቅ እውቀት ነው። እጅግ የሚገርም መረዳት ነው። ስለ ሀገር ፍቅር ያለው እኔ በደንብ አላቃቸውም፣ ግን አሁን ዝህ ካለው ከሚያቀርቡት ሙሉን ብትከታተሉት እመክራለሁ። እንዲህ ነው መሰበክ ያለበት ስለ ሀገር። ትውልድ በቁጭት ስለዚች ሀገር ማንኛውም ይሁን የትኛውም ሃይማኖት ተከታይ ይሁን የትኛውም ብሔር ይሁን
በጣም አስረድተዋል። በይዘው ስለ ጣሊያን በብሔር እንዴት እንደሆኑ፣ ስለ ዩናይትድ ኪንግደም እንዴት 5 ሀገሮች መጥተው እንዴት አንድ እንደሆኑ፣ አሜሪካ እንዴት ራሳቸውን ችለው መቆም የሚችሉ እንደ ሀገር እንዴት አንድ ላይ ሆነው እየሰሩ እንዳሉ፣ እንዴት አስተዋይ መሪዎቻቸው ምንድነው ስቴቱ የአስተዋይ መሪዎቻቸው እንዴት አድርገው አንድ ሆነን ይሻለናል እንዳሉ ያን ሁሉ አቅርበዋል። የሚገርም ነው። እንደዚህ ነው ለትውልድ ቁጭትን ማስተማር እንጂ ቂምን አይደለም መዝራት። እና ይህ ነው ያለኝ አረዳድ። እንግዲህ ከተሳሳትኩ ያው ይቅርታ ጠይቃለሁ። አመሰግናለሁ።